ዛሬ ይዤላችሁ የመጣሁት የአገልግሎት ጡረታ አበል እንዴት ይሰላል፣ በተጨማሪም የአገልግሎት ጡረታ አበል በምን አግባብ ይከፈላል የሚለውን እናያለን። ጡረታ አበል በምን አግባብ ይከፈላል የሚለውን መጀመሪያ እናያለን። በመጀመሪያ ደረጃ ቢያንስ 10 ዓመት ያገለገለ የመንግስት ሰራተኛ የጡረታ መውጫ እድሜው በመድረሱ ከስራ ሲሰናበት የአገልግሎት ጡረታ አበል እስከ እድሜ ልኩ ይከፈሏል። በሁለተኛ ደረጃ ቢያንስ 25 ዓመት ያገለገለ የመንግስት ሰራተኛ በራሱ ፍቃድ ወይም በዚህ አዋጅ ከተጠቀሱት ውጪ በሆነ ምክንያት አገልግሎት ካቋረጠ የጡረታ መውጫ እድሜው ሊደርስ 5 ዓመት ከሚቀረው ጊዜ ጀምሮ እስከ እድሜ ልኩ የአገልግሎት ጡረታ አበል ይከፈለዋል ማለት ነው። 25 ዓመት አገልግሎ 55 ዓመት ሲሞላው ወይንም 5 ዓመት ሲቀረው ጡረታ መውጣት ይችላል ማለት ነው። በሶስተኛ ደረጃ እድሜው ለጡረታ ሲደርስ የጡረታ መብት መከበሩ እንደተጠበቀ ሆኖ የዚህ አንቀጽ ንዑስ አንቀጽ 3 ድንጋጌ በዲሲፕሊን ጉድለት ምክንያት አገልግሎቱ ለተቋረጠ የመንግስት ሰራተኛ ተፈጻሚ አይሆንም። የትኛው 25 ዓመት አገልግሎ 55 ዓመት ሲሞላው ማለት ነው። በአራተኛ ደረጃ በዚህ አንቀጽ ንዑስ አንቀጽ 1 የተደነገገው ቢኖርም ቢያንስ አንድ ሙሉ የምርጫ ዘመን ያገለገለ ከፍተኛ የመንግስት ኃላፊ ወይም የምክር ቤት አባል ከኃላፊነት ሲነሳ እድሜው 50 ዓመት የሞላው ከሆነ የአገልግሎት ጡረታ አበል እስከ እድሜ ልኩ ይከፈለዋል ማለት ነው። በአምስተኛ ደረጃ በዚህ አንቀጽ ንዑስ አንቀጽ 2 ወይም 3 ወይም 4 መሰረት አገልግሎቱ የተቋረጠ የመንግስት ሰራተኛ የጡረታ መውጫ እድሜው ሳይደርስ በጤና ጉድለት ምክንያት ለስራ ብቁ አለመሆኑ ከተረጋገጠ ይኸው ከተረጋገጠበት ጊዜ ቀጥሎ ካለው ወር ጀምሮ የአገልግሎት ጡረታ አበል እስከ እድሜ ልኩ ይከፈሏል። የሞተ እንደሆነ ከሞተበት ጊዜ ቀጥሎ ካለው ወር ጀምሮ ለተተኪዎች አበል ይከፈላል። የሟች ተተኪዎች ማለት ሚስት ወይንም ባል ከ18 ዓመት በታች የሆኑ ልጆች ወይም አካል ጉዳተኛ ወይም አእምሮ በሽተኛ ልጅ ሲሆን እድሜው ከ21 ዓመት በታች የሆነ። በሶስተኛ ደረጃ ልጃቸው ህይወቱ ወይንም ህይወቷ ከማለፉ ወይንም ከማለፏ በፊት ሙሉ በሙሉ ወይም በአብዛኛው በሟች ድጋፍ ይተዳደሩ የነበሩ ወላጆች። በስድስተኛ ደረጃ በዚህ አንቀጽ ንዑስ አንቀጽ 1 የተደነገገው ቢኖርም የመንግስት መስሪያ ቤቱ ህልውናው በማክተሙ የሰው ኃይል ብዛቱ ከሚፈለገው በላይ በመሆኑ ወይም ከፕራይቬታይዜሽን ጋር በተያያዘ ከስራ እንዲሰናበት ከተደረገና አገልግሎቱ ከ25 ዓመት ያላነሰ እድሜው ከ50 ዓመት ያላነሰ ከሆነ በሚኒስትሮች ምክር ቤት ሲወሰን የአገልግሎት ጡረታ አበል እስከ እድሜ ልክ ይከፈለዋል ማለት ነው። ስለዚህ የአገልግሎት ጡረታ አበል መጠን ወይንም እንዴት እንደሚሰላ እዚህ ጋር እናያለን። በአንቀጽ 20 የተጠቀሰው የአገልግሎት ጡረታ አበል መጠን እንደሚከተለው ይሆናል። በአንደኛ ደረጃ ለማንኛውም 10 ዓመት ላገለገለ የመንግስት ሰራተኛ የሚከፈለው የአገልግሎት ጡረታ አበል መጨረሻ ባገለገለባቸው 3 ዓመታት ወይንም 36 ወራት አንዱ ዓመት 12 ወር ስለሚይዝ 3ቱ ዓመት 36 ወራት ይሆናል ውስጥ ይከፈለው የነበረው አማካኝ ደሞዙ በ30 በመቶ ወይንም 30% ሆኖ ከ10 ዓመት በላይ ለፈጸመው ለእያንዳንዱ ዓመት አገልግሎት ደግሞ በአንደኛ ደረጃ የመከላከያ ሰራዊት ወይንም የፖሊስ አባል ላልሆነ የመንግስት ሰራተኛ በ1.25 በመቶ 1.25%። በሁለተኛ ደረጃ ለመከላከያ ሰራዊት ወይንም ለፖሊስ አባል ከሆነ ደግሞ በ1.65% ይሆናል ማለት ነው። ስለዚህ ለማንኛውም 10 ዓመት ላገለገለ የመንግስት ሰራተኛ ምንድነው የሚሆነው? የ3 ዓመት አማካኝ ደሞዙ ምን ይደረጋል? በ30% ይባዛል ማለት ነው። ከ10 ዓመት በላይ ከሆነ ምንድነው ለእያንዳንዱ የመንግስት ሰራተኛ በ1.25 እናበዛለን ማለት ነው። በሁለተኛ ደረጃ በዚህ አንቀጽ ንዑስ አንቀጽ 1 መሰረት የሚወሰነው የአበል መጠን የመንግስት ሰራተኛው ከፍተኛ የመንግስት ኃላፊው ወይም የምክር ቤት አባሉ መጨረሻ ባገለገለባቸው 3 ዓመታት ውስጥ ይከፈለው ከነበረው አማካኝ ደሞዙ 70% ሊበልጥ አይገባም ማለት ነው።
ምሳሌ 1 አቶ ሄኖክ 44 ዓመት አገልግለዋል ብለን ብናስብና የ3 ዓመት አማካኝ ደሞዛቸው 6891.53 ቢሆን የአገልግሎት ጡረታ አበል እንዴት እናሰላለን የሚለውን እናያለን። ስለዚህ አማካኝ ደሞዛቸው ስንት ነው? 6891.53። ስለዚህ በ3 ዓመት ውስጥ በ5358 ብር ለ13 ወራት ወይንም ለ1 ዓመት ከ1 ወር 7071 ለ15 ወራት ወይንም ለ1 ዓመት ከ2 ወር 9047 ለ8 ወር አገልግለዋል ማለት በመጨረሻው 3 ዓመት ውስጥ። ስለዚህ 5358 ብር ሲባዛ በ13 ወራት 69654 ይመጣል። 7071 ሲባዛ በ15 ወራት ስንት ይመጣል? 106065 ብር ይመጣል። 9047 ሲባዛ በ8 ወራት ላገለገሉበት 72376 ይመጣል። ስለዚህ 69654 ሲደመር 106065 ሲደመር 72376 ሲደመር እነዚህ ስንት ይመጣሉ? 248095 ይመጣል ማለት ነው። ይሄኛውን ለ3 ዓመት ወይንም ለ36 ወራት 1 ዓመት 12 ወራት አለው። 3 ዓመት 36 ወራት ይኖራል። ስለዚህ የ3 ዓመት አማካኝ ደሞዝ የአቶ ሄኖክ ስንት ይመጣል? 6891.53 ይመጣል። ስለዚህ ለመጀመሪያው 10 ዓመት አገልግሎት 30% ነው የሚሆነው። ምክንያቱም ለማንኛውም 10 ዓመት ላገለገለ የመንግስት ሰራተኛ የሚከፈለው የአገልግሎት ጡረታ አበል መጨረሻ ባገለገለባቸው 3 ዓመታት ወይንም 36 ወራት ውስጥ ይከፈለው የነበረው አማካኝ ደሞዙ በ30 በመቶ ወይንም 30% ይሆናል ማለት ነው። ስለዚህ ለመጀመሪያው 10 ዓመት ስንት ነው? 30%። ከ10 ዓመት በላይ አገልግሎት ሲሆን ስንት ነው የሚሆነው? የመከላከያ ሰራዊት ወይንም የፖሊስ አባል ላልሆነ የመንግስት ሰራተኛ 1.25 ነው ማለት ነው። ስለዚህ ከ10 ዓመት በላይ አገልግሎት ላገለገለ ስንት ነው የሚሆነው? የአገልግሎት ዓመት ብዛቱ ሲባዛ በ1.25። ስለዚህ አቶ ሄኖክ ስንት ዓመት አገልግሎ? 44 ዓመት። 44 ዓመት ሲቀነስ 10 ዓመት። ምክንያቱም 10 ዓመቱን በ30% ነው እንትን የምናደርገው አማካኝ ደሞዙን በ30% ስለሚሆን ቀሪውን ከ44 ዓመት ሲቀነስ 10 ዓመት ይሆናል። 44 ሲቀነስ 10 ዓመት 34 ዓመት ይሆናል። ሲባዛ በ1.25 ስንት ይመጣል? 42.5% ይመጣል። ስለዚህ የመጀመሪያ 10 ዓመቱን 30 አማካኝ ደሞዙን በስንት ይሆናል? በ30%። 30% ሲደመር ቀሪው ከ10 ዓመት በላዩ ስንት ነው? በስንት ነው ምጣኔው? 1.25%። በ34 ዓመት ስናበዛው 42.5 ይመጣል። 30% ሲደመር 42.5 ስንት ይመጣል? 72.5% ይመጣል። ይሄ ደግሞ ከ70% ይበልጣል ማለት ነው። የመንግስት ሰራተኛው ባገለገለባቸው 3 ዓመታት ውስጥ ይከፈለው ከነበረው አማካኝ ደሞዙ 70 በመቶ ወይንም 70% ሊበልጥ አይችልም ይላል። ስለዚህ ስንት ፐርሰንቱን ነው የምንወስደው? 70%ቱን ብቻ ነው የምንወስደው ማለት ነው። 2.5%ቱን ጥለን። ስለዚህ ጠቅላላ የአገልግሎት ጡረታ አበል የአቶ ሄኖክ 44 ዓመት ላገለገሉበት አማካኝ ደሞዛቸው ሲባዛ በ70% ይሆናል። ስለዚህ አማካኝ ደሞዙ ስንት ነው? 6891.53 ይሆናል። 53 ሲባዛ በ70% 4824 ነጥብ ከ10 ብር ጠቅላላ ለአቶ ሄኖክ 44 ዓመት ላገለገሉበት በዚህ ሁኔታ ይከፈላል ማለት ነው። ምሳሌ አቶ ሄኖክ የሚባል ግለሰብ በኤክስዋይዚ ድርጅት ውስጥ ጠቅላላ ያገለገለበት ዓመት 32 ዓመት ቢሆንና የጡረታ መውጫ ዕድሜው በመድረሱ ከስራ ሲሰናበት መጨረሻ ባገለገለባቸው 3 ዓመታት ውስጥ ይከፈለው የነበረው የደሞዝ መጠን እንደሚከተለው ቢሆን ለ13 ወራት 5358 ብር፣ ለ15 ወራት 7071 ብር፣ ለ8 ወራት 9047 ብር ቢያገለግል በ3 ዓመታት ውስጥ ማለት ነው። ስለዚህ መደበኛ ደሞዝ አለ 5358፣ 7071፣ 9047 የተለያየ ደሞዝ መጨረሻ ሊለቅ ሲል እነዚህ በ3 ዓመት ውስጥ የተቀያየሩ ደሞዞች ናቸው። ስለዚህ 5358ን
58 ብርን ለ13 ወራት ወይንም ለአንድ ዓመት ከአንድ ወር እናበዛዋለን። ስናበዛው ስንት ይመጣል? 53 58 ሲባዛ በ13 69654 7071 ለ15 ወራት ስናበዛው ስንት ይሆናል? 106065 ብር ይመጣል። 9047 ለ8 ወራት ስናበዛው ስንት ይመጣል? 72376 ይመጣል። ስለዚህ 69654 ሲደመር 106065 ብር ሲደመር 72376 248095 ይመጣል ማለት ነው። ለ36 ወራት ማለት ነው፣ ወይንም 3 ዓመት። በ3 ዓመታት ውስጥ ሲከፈለው የነበረው ጠቅላላ ደሞዙ 248095 ብር ይሆናል ማለት። ስለዚህ የ3 ዓመት አማካኝ ደሞዙን ለማግኘት ምንድነው የምናደርገው? ይሄኛው በ3 ዓመት ውስጥ የተቀያየረውን ደሞዝ ሲካፈል ለ36 ወራት፣ አንዱ ዓመት 12 ወር ነው፣ 3ቱ ዓመት 36 ወራት ይሆናል። ለዚህ ስናካፍለው 6891.53 ይመጣል ማለት ነው። ስለዚህ ለመጀመሪያው 10 ዓመት ስንት እንወስዳለን? 30% እንወስዳለን ማለት ነው። 10 ዓመት ላገለገለበት። ከ10 ዓመት በላይ አገልግሎት ላገለገለበት ለእያንዳንዱ አገልግሎት ስንት ነው የሚወሰደው? ምጣኔው 1.25 ነው ማለት ነው። ስለዚህ ከ10 ዓመት በላይ አገልግሎት ላገለገለበት እንዴት ነው የምናደርገው? የአገልግሎት ዓመት ብዛት ሲባዛ በ1.25። ስንት ዓመት ነው ያገለገለው አቶ ሄኖክ? 32 ዓመት ሲቀነስ 10 ዓመት። ምክንያቱም 10 ዓመት ላገለገለበት 30% ስለሆነ 32 ዓመት ሲቀነስ 10 ዓመት 22 ዓመት ይሆናል። ሲባዛ በ1.25 27.5 ይሆናል ማለት ነው። ስለዚህ 30% ይሄኛው ማለት ነው 10 ዓመት ላገለገለበት 30% ሲደመር ከ10 ዓመት በላይ ላገለገለበት እያንዳንዱ ዓመት በ1.25 ነው የምናበዛው። ስለዚህ እሱ ስንት መጣለን? 27.5% ይመጣል። 30% ሲደመር 27.5% 57.5% ይመጣል። ይሄ ደግሞ ከ70% ያንሳል ማለት ነው። ስለዚህ 57.5%ን መጠቀም እንችላለን። ምክንያቱም የመንግስት ሰራተኛ ባገለገለባቸው 3 ዓመታት ውስጥ ይከፈለው ከነበረው አማካኝ ደሞዙ 70% ወይንም 70% ሊበልጥ አይችልም ስለሚል ማለት ነው። ስለዚህ ጠቅላላ የአገልግሎት ክፍያ የአቶ ሄኖክ እኩል ይሆናል አማካኝ ደሞዛቸው ሲባዛ በ57.5%። 57.5% እንዴት መጣ? የመጀመሪያው ለ10 ዓመት 30% እንወስዳለን። ከ10 ዓመት በላይ ላገለገለበት ደግሞ ለእያንዳንዱ ዓመት በ1.25% ማለት ነው። ስለዚህ ከ10 ዓመት ውጪው ስንት ነው የሚሆነን? 22 ዓመት ሆኖ 22ቱን በ1.25 እናበዛው 27.5 ይመጣል። 27.5 ሲደመር 30% 57.5% ይመጣል። ስለዚህ የአቶ ሄኖክ አማካኝ ደሞዙ ስንት ነው? 6891.53 ሲባዛ በ57.5%። ስለዚህ 3962 ብር ከ63 ሳንቲም አቶ ሄኖክ የጡረታ አበል ያገኛሉ ማለት ነው በስተመጨረሻ። በዚህ መልኩ የጡረታ አበልን ማስላት ትችላላችሁ። አመሰግናለሁ።